ሰበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፎቹ እግር ኳስ ተጫዋቾች በዚህ ሰዓት በተሰማ ሰበር መረጃ አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ አዲስ የተባለ ሹመት ተሰጥቷቸዋል። ባለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው የነበሩትና በቅርቡ በጀነራል ታደሰ ወረደ የተተኩትም አቶ ጌታቸው ረዳ በጠቅላይ ሚኒስትር አብይ አህመድ ከሚያዝያ 3 ጀምሮ የምስራቅ አፍሪካ ጉዳዮችን አማካሪ ሚኒስትር አድርገው ሾመዋቸዋል። ስለዚህ አቶ ጌታቸው ረዳ በሚኒስትር ደረጃ ሹመት አግኝተዋል። መልካም ቀን። ማንቸስተር ዩናይትድና ሊዮንን ያገናኘው የአውሮፓ ሊግ ሩብ ፍጻሜ ጨዋታ 2 እኩል ተጠናቋል። እንዲሁም ቶተናም ፍራንክፈርትን በሜዳው አስተናግዶ ጨዋታው 1 እኩል ተጠናቋል። ዛሬም ኦናና ማንቸስተር ዩናይትድን ዋጋ አስከፍሏል። ዛሬም ክለቡ በሱ ስህተት ተቀጣ። ከዚህም ጨዋታ በኋላ አንድሬ ኦናና በማንቸስተር ዩናይትድ ታሪክ በጣም የወረደ ወይም ደግሞ የማይችሉ በረኞች ዝርዝር ውስጥ ነገር ግን በሚገርም ሁኔታ ማንቸስተር ዩናይትድ በአውሮፓ መድረክ ላይ ብቸኛው ያልተሸነፈ ወይም ደግሞ ሽንፈትን ያልቀመሰ ቡድን። በዚህ ሰዓት በተሰማ መረጃ እንዳልካቸው ዘነበ በቁጥጥር ስር ውሎ እንደነበርና ቃሉን ለፖሊስ ሰጥቶ እንደተለቀቀ መረጃዎች ወጥቷል። እንዲሁም እኚህና እዚህ ጋር የምትመለከቷቸው ግለሰብም ራሳቸውን መሪጌታ ጽጌና መሪጌታ ሚስጥረ ብለው የሚጠሩ ማለት ነው በቁጥጥር ስር አሁን ላይ እንደዋሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን በሰፊው እየዘገቡት ይገኛሉ። እንደ ዘገባው ከሆነ ታዲያ አቶ ጽጌ ስጦታውና አቶ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያን ስርዓተ እምነት ላይ በወንጀል የሚያስጠይቅ ድርጊት ፈጽመዋል በሚል ተጠርጥረው በህግ ቁጥጥር ስር መዋላቸውን ኢኦቲሲ ብሮድካስቲንግ ሰርቪስ ዘግቧል። ታዲያ ከነሱ በተጨማሪም ታዲያ እንዳልካቸው ዘነበ በቁጥጥር ስር ውሎ ለፖሊስ ቃሉን ሰጥቶና በዋስ መለቀቁን የወጡ መረጃዎች አሳይተዋል። በዚህ ጉዳይ ላይ ተጨማሪ መረጃን ወደ እናንተ አደርሳለሁ።